በመጀመሪያ ደረጃ ኤርሚ ምን አለ መሰለሽ አንድ ነገር ላወራሽ ፈልጋለሁ። እሱ ምንድነው መጀመሪያ ውስጥሽ ንጹህና ልብሽን አንቅተሽ እንድትሰሚኝ እፈልጋለሁ ለምንም ነገር ማለት ነው። እና ኤርሚ ዛሬ እኔና አቤል የጠራንሽ ምክንያት እስከዛሬ ድረስ ብዙ ነገሮችን በድዬሻለሁ፣ ብዙ ነገር አጥፍቼብሻለሁኝ፣ ተው እያልሽኝ ብዙ ነገር አልገባ ብሉኝ ያንቺን መንገድ ትቼ በራሴ መንገድ ሄጄ ብዙ ነገር ተጎድቼ አይቼዋለሁኝ እና ኤርሚ እስከዛሬ ድረስ የበደልኩሽን ነገሮች በሙሉ ይቅርታ አድርገሽልኝ ከዚህ በኋላ ነገሮች እንዳይደገም አድርጌ ወደፊት ወደ መጀመሪያው ፍቅራችን አብረን እንድንሆን እፈልጋለሁኝ እና ይህንን ነገር ምናልባት ፈቃደኛ ከሆንሽ ይቅርታዬን ተቀበለሽኝ አብረን ብንሆን ደስ ይለኛል። እኔ ነኝ ያጠፋሁብሽ፣ እኔ ነኝ የበደልኩሽ፣ አንቺ ምንም ነገር አላጠፋሽብኝም። አሁን ላይ ሀቅሽንም ወጥቶልሻል። ሁሉንም ነገር አውቄዋለሁ፣ ሁሉንም ነገር ተረድቼዋለሁ። ማን ለእኔ እንደሚጠቅመኝ፣ ለህይወቴ ማን እንደሚያስፈልገኝ፣ ለነገ ህይወቴ ማን እንደሚያስፈልገኝ ተረድቻለሁኝ እና ሁሉንም ነገር በይቅርታ ፈተን አብረን እንሆን እባክሽ ነው። ልክ አብርሃም ይህን ሀሳብ በመጀመሪያ እጅግ ቀኝና በስትክክል አውራበት። ይህን ሀሳብ እኔ መቀበል አልችልም። ለምን ኤርሚ? አልችልም አብርሃም፣ አንተ የሚገባ ሰው አይደለም። ይቅርታ አድርጊልኝ። የሚገባ ሰው አይደለህም አብርሃም። እጅ ልቀቀኝና በስትክክል ቆማ አውራኝ። አንተ በጣም ብዙ ነገሮች ኖ አብርሃም፣ እኔ እንዴት ነው እንዴ ዛሬ ላይ ምን ታይቶክ የኔን ንጹህነትም ሆነ እኔ እንደማስፈልገ እኔ እንደምወድ እኔ እንደማከብረ ዛሬ በምን መንገድ ተረዳኸው? እኔ በጣም ብዙ ነገር እኮ ላስረዳህ ሞክር። ለምን ኤርሚ? አልችልም አብርሃም፣ አንተ የሚገባ ሰው አይደለም። ይቅርታ አድርጊልኝ። የሚገባ ሰው አይደለህም አብርሃም። እጅ ልቀቀኝና በስትክክል ቆማ አውራኝ። አንተ በጣም ብዙ ነገሮች ኖ አብርሃም፣ እኔ እንዴት ነው እንዴ ዛሬ ላይ ምን ታይቶክ የኔን ንጹህነትም ሆነ እኔ እንደማስፈልገ እኔ እንደምወድ እኔ እንደማከብረ ዛሬ በምን መንገድ ተረዳኸው? እኔ በጣም ብዙ ነገር እኮ ላስረዳህ የሞከርኩ ሴት ነኝ አይደል እንዴ? ዛሬ ምን ታየክ አብርሃም? እስቲ ቆም ብለህ አስብ። አቤል በዚህ ሀሳብ ተስማምተን የመጣኸው ምን መሰለሽ? ተስማምተን የመጣኸው ኤርሚ ስሚኝ አንዴ የሚለውን ነገር እንዳለ ስሚውና ከዛ አንቺን ሀሳብ ትነግሪኛለሽ። አብርሃም አንተ የሚገባ ሰው አይደለህም። አንተ ፍቅር የሚገባ ሰው፣ አንተ መውደድ የሚገባ ሰው፣ አንተ ክብር የሚገባ ሰው አይደለም። እውነት እንነጋገር ከተባለ እኔ ሁልጊዜም ባፈቀርኩ ልክ፣ በወደድኩ ልክ፣ ባከበርኩ ልክ ምላሽክ ሁልጊዜም እኔን ሌላ ነገር ማድረግ ነው አይደለም። እንደኔ እኮ ብቻዬን ነው እኮ እጅን እያጨበጨብኩ ብዙ መስመር የሄድኩት አይደል እንዴ? ዛሬ በምን አይነት እምነት ሲኖረኝ እኔ ምን በድዬ ምን አጥፍቼብህ ነው ሲጀመር የሁሉ ነገር ስታደርገኝ የነበረው? እስቲ እኔም የራሴን ህይወት ልኖርና እንዲያው እስቲ ከህይወታችሁ ልውጣ ብዬ ያ ሁሉ ነገር ሳለቅስ ያ ሁሉ እንባዬን እንኳን እስቲ ቡዜ እንኳን ቤቴ ድረስ መታ ራሴ ላይ የሆነ ነገር በቃ በጣም የሆነ ራሴ ላይ እንኳን የሆነ ነገር ለማድረግ ስወስን እንኳን መተህ እኮ እንደዚህ አይነት ሳይት መወሰን የለም ብለህ እኮ ጥለኸኝ ሄድክ ሰው ነው አይደል እንዴ አብርሃም? ዛሬ ምን ታየ? ስለምን ይቅርታ? ለምን ይቅርታው ለምን አስፈለገ? ከኔ ጋር ላትወደኝ፣ ላታከብረኝ፣ አብረኝ ላትቀጥል ለምን ተስፋ ትሰጠኛለህ? ሴት ልጅ ነኝ እኮ አይደል እንዴ? ያ ይቅርታ አያስፈልግም። እንደውም በዚህ ውሳኔሽ ጽኝበት፣ ቀጥይበት ሄርሜላ። ይሄ ውሳኔሽ ነው የሚሻለው፣ ይሄ ህይወት ነው የሚበጅሽ። አንቺ እንደዚህ አይነት ህይወት ውስጥ አይገባሽም ነው ብለህ ልታበረታታ የሚገባው እንጂ አሁን ይቅርታ ተቀብዬ ነገ ድጋሚ እንደምትጎዳኝ እያወቅኩኝ ያለምንም ጥፋት እኔን እንደዛ ማብሸቅ፣ እንደዛ ዲስሪስፔክት ማድረግ አግባብ ነው? አግባብ ነው አብርሃም? አግባብ ነው ወይ? ሁልጊዜም አንድ ሰው ሲበድል ነው እንደ ንጹህነት የሚታይክ? እኔ አጠገብህ ሆኜ ሳለቅስ እንደማፈቅር ስነግርህ ከጎንህ ነኝ ብዬ ሁሉም ሰው አንገትን ለማስደፋት ሲሞክር እኔ ከጎንህ ልቆም ስለሞከርኩኝ አንተ በእነዚህ አይነት መንገድ ነው ሪስፔክት አድርገህ የምታወራኝ? ይገባኛል ሄርሜ፣ የሰው ልጅ ነኝ፣ ሰዓት አለኝ። ግን ደግሞ በቃ እስከዛሬ ድረስ የአንቺ እውነታ ስላልወጣ ስለነበረ ነው። አሁን ግን ሁሉንም ነገር ገብቶኛል፣ ሁሉንም ነገር አውቄዋለሁ። ጥፋት ሳላጠፋ ጥፋት አጥፍተሻል። ለመታመሚ አንቺ ነሽ ምክንያት። እስቲ አንተ እንኳን ታመህ ያ ሁሉ ልፋቴን ከንቱ አድርገህ ከታመምኩ በኋላ ቀለበት እንደዛ ሶልቀኸኝ ስለ ቤተሰቦቼ ስለ ራሴ አይደል ስለ ቤተሰቦቼ አንድ ቀን አስበህ ታውቃለህ? አታውቅም እኮ አታውቅም። እኔ ለአንተ መልካም ነገር ሳደርግ አንተ በምላሹ መጥፎ ነገር ታደርግብኛለህ። ተስፋ እንድቆርጥ አንተ በአፍህ በግልጽ አማርኛ አልተናገርከኝም እንጂ አልፈልግሽም እያልክ በድርጊት እያሳየሁ ዛሬ ቆርጬ የራሴን ሀሳብ ስወስን መተክ ይቅርታ አድርጊልኝ አንቺ ነሽ የምትሻይኝ። ኖ ሲጀመር ፍቅር ላይ መሻል አለመሻል ሳይሆን የእውነት ትወደኛለህ፣ የእውነት ታፈቅረኛለህ ወይ? ብትወደኝና ብታፈቅረኝ ያን ነገሮች አታደርግም ነበር አብርሃም። ገባኛል። በጣም ደስተኛ ነበርክ እኮ ከእኔ ጋር አይደል እንዴ? በጣም ደስተኛ የሆነ ልብህን ንጹህ አድርገህ ብዙ መስመሮችን ሄድክ ሰው ነበርክ። ይህን ያህል ብዙ ባታስወራኝና እኔ የራሴን ህይወት ብኖር በጣም ደስ ይለኛል። እንደ ወንድም ከአንቺ ጋር ሆኜ ብዙ ነገር አሳልፌያለሁ አይደል? ከአንቺ ጋር ብዙ ነገር ተብለናል ለአብርሃም ስንል አይደል? የምሬን ነው። ስትከፊ ስትሰበሪም እኔ አጠገብሽ ነበርኩ በአብርሃም ምክንያት ማለት ነው። እና ደስታሽም
እና ደግሞ ሀዘንሽም አብርሃም ጋር እንደሆነ ጠንቅቄ ያውቃለሁ። ምክንያቱም የቅርብሽ ወንድምሽ ነኝ። ችግሮችንም ደስታዎችንም አብረን አሳልፈናል። ኤርሚ እንደፈለግሽ ብትይው ይገባሻል፣ መፍትሽ ነው። ግን ደግሞ ደስታሽ እሱ ጋር ስለሆነ ለመጨረሻ አንድ ድል ሰጥተነው እንየው። የምሬን ነው ኤርሚ፣ የምር ደስታሽ እሱ ጋር እንደሆነ አውቃለሁ። እኔ ደክሞኛል አቤል፣ አውቃለሁ እንደደከመሽ አውቃለሁ። አጥፍቶ ሲመጣ ስለምቀበለው ነገ ጥፋት የምታጠፋው ዛሬ ስቀበልህ ነገ ጥፋት ስታጠፋ ሄርሜላ ተመልሼ ብሄድ ድጋሚ ያገኛታለሁ ብለህ ስለምታስብ ነው አይደለም? ድጋሚ እንኳን ብታገኘኝ ስለምወድህና ልቤ መቁረጥ ስላቃተው ነው እንጂ ያንተን ነገር ደግፌው አይደለም። በነገር ላይ ገባርላ እስካሁን ያደረግከውን ነገር ወይም ደግሞ ከዚህ በኋላ ይቅርታ እንኳን ስትለኝ ተቀብዬክ ከዚህ በፊት እንኳን የሆነ ነገር አጥፍተህ ይቅርታ ትለኛለህ፣ እሺ ብዬ እቀበልሃለሁ። ምን አይነት ነገር ግን ጭንቅላት ላይ እንደምታስቀምጥ አላውቅም። አብርሃም ወይ ለቀህ በስክላት ለቀኝ ወይ ደግሞ በስክላት ይዘኝ ግራ ነው እኮ እየገባኝ ያለው አውቃለሁ። በቃ እስከዛሬ ብዙ ነገሮች ልክ ነሽ፣ አጥፍቼብሻለሁ፣ በድዬሻለሁኝ። ግን ደግሞ የመጨረሻ አንድ እድል ስጪኝና ከዚህ በኋላ እኔ ጥፋቴን አስተካክዬ ከአንቺ ጋር መኖር ከአንቺ ጋር መቀጠል ካቃተኝ እኔ ልጎዳ፣ ችግር የለውም ሄርሚ። ጥለሽኝ ሜጂ ከፈለሽ የትኛውም ነገር መወሰን ይቻላል። በቃሽን ያጥፍቼብሻለሁ ሄርሚ፣ በእናትሽ በቃ እኔ በድዬሻለሁ፣ ይቅርታ አድርጊልኝ ሄርሚ። አውቃለሁ እኔ ነኝ ጥፋተኛው። በቃ ነው እንግዲህ ፈላ ብዙ ነገር ተብለሻል፣ ብዙ ነገርም ተፈጥሯል። ግን ደግሞ አሁን እንደዛ ያበሳጩሽንና ልብሽን የሰበሩ ሰዎች እሱን በመራቅ አይደለም ይቅርታ በመባባል ነው። ከእሱ ጋር ሆነሽ አፋቸውን ማዘጋት ምችው ኤርሚ፣ የምሬ ነው። አብርሃም አሁን የሚጠቅመውና የሚጎዳውን ነገር ጠንቅቆ አውቆ መጥቶ ነው እግር ስር እየወደቀ ያለው። ስለዚህ አንቺ ይህንን ነገር አይተሽ የድሮ ፍቅራችሁን መልሰሽ አንድ ላይ ነው። የምሬ ነው። እኔ እኮ እሱን አንገት ለማስደፋት አቤል፣ እኔ እኮ እሱን አንገት እንዳይደፋ እኮ በጣም ብዙ የሞከርኩ ሰው ነኝ አይደል እንዴ? እሱ በምላሹ እኮ ሌላ ነገር ነው እኔ ላይ እያደረገኝ ነበረው። እንዴት ብዬ ልቀበለው? ምን ስታጥፍቼበት? አንድ ሰው ቢያንስ ከሆነ ሰው ጋር ያለ ምክንያት ከአንድ ሰው ጋር ሳልጠላ በዛ ልክ እየሆንክብኝ ነበር እኮ አብርሃም። ታወቃ ሄርሜ፣ በቃ ሁሉም ነገር እንዳለፈ እንተውና ከአንድ አዲስ ህይወታችንን እንምራ። በቃ እኔ የሚከፋ አድርጌልኝ ነው ሁሉም ነገር እንተው። አንድ ላይ ሁኑና የትኛውም ሰው አፍ አዘጊ ሄርሜ፣ የምሬ ነው። ይሄ ልጅ ከልቡ ተጸጽቶ ነው እየመጣ ያለው አይደል? ስለዚህ ምንም ነገር አያስፈልግም። ይቅርታ በመባባል ነው ዋና የፍቅር ዋነኛ ነገር ምን እንደሆነ ታውቂያለሽ? ይቅር መባባል ነው። ገብቶሻል? አብርሃም እንደዚህ እግር ስር ተንበርክኮ ይቅርታ እየጠየቀሽ ፍቅር ይቅርታ ነው ያደርጋል ያልሽ እኔ በጣም ብዙ መስመሮችን አልፌና አሁን ላለሁበት እንኳን እኔ አብርሃም እንዴት ብዙ ነገሮችን አንገቴን ልታስደፋ የሞክር ሰው ነህ። የተፈጠረውን ነገር ለአንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር የራሴን ህይወት እንድመራ አድርገኝ። ቆርጫለሁኝ፣ አታስፈልገኝም እያልኩ ነው። በቃ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምጠይቀኝ እንኳን ቢገባ ያ ሁሉ ነገር ለእኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት ውስጥ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደለ? በቃ እኖራለሁኝ አብርሃም። ስለወደድኩትና ስላፈቀርኩ በየሰዓቱ አንተ የሆነ ነገር አንተ ስለምከፋና ስለማለቅስ ያላንተ አልኖርም ማለት አይደለም። ገባህ አይደለ? ስራዬን በትክክል እየሰራሁኝ ብቻዬን ከማንም ጋር መኖር እችላለሁ። ጨርሻለሁ እኔ። ስለዚህ ድጋሚም እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። ጨርሻለሁ አብርሃም። ረጠሽን ከሄድሽ እንደዚህ ጎንበስ ይቅርታ እየጠየኩ ረጠሽን ከሄድሽ ግን በጣም ነው ማለት ነው። ሄርሚ ይቅርታ ነው እየጠየኩ እኮ ነው ያለው። አብርሃም እንደዚህ ሲሆን አይተሽ ይኸውልህ አዳምጠኝ አቤል። እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ባደርግለት ድጋሚ ተመልሶ እንደሚጎዳኝ አውቃለሁ። አቤል ልቀቀኝ። ሄርሚ ደግሞ ይታየኛል ውበትሽ ሳስብ ለይሽ ደግሞ ይመጣና ያፈገግታሽ ድቅም ይላል ሳቅሽ። በቃ ለማረጋጋት ሞክር። ምናልባት ብዙ ጫናዎች ስለተፈጠረባት ይሆናል። ገብቷል? ብዙ ነገር ይቅርታ ጠየቅናት አይደል እንዴ? ከዚህ በላይ ምን እንትን ብዙ ነገር አሳልፋለች። ምናልባት ቪዲዮ ላይ ብቻ የወጣው ነገር ብቻ ላይሆን ይችላል። ብዙ ነገር አሳልፋለች እች ልጅ። ገብቷል? ምናልባት አንተ በራካት ሰዓት፣ አንተ ከራስ ጋር ባልሆንክበት ሰዓት ብዙ ነገር እያሳለፈች ነበር። ብዙ ነገር አብረን እያሳለፍን ነበረ። ልቧ ቆስሏል። ግን ደግሞ በአንዴ እች ልጅ ልትመለስ አችልም። ቀስ በቀስ እኮ በቃ እኔ እኮ ጥፋቴን አምኛለሁ አይደል እንዲ አቤል። እኔ ጥፋቴን አምኜ ይቅርታ ከጠየቅኩኝ ምንድን ነው በዚህ ልክ እንደዚህ የምትሆንብኝ? ፊት የምታደርገው ነገር
ማለት አሁን ፊት አብራችሁ በነበራችሁ ሰዓት ፍቅረኛሞች በነበራችሁ ሰዓት የምታደርገው ነገር አበባ ይዞ በመሄድ ይሆናል። አንዳንድ ነገሮች ስጦታ ይዞ በመሄድ ሊሆን ይችላል። ወይ ደግሞ የሆነ ነገር የምታደርጉት የነበረው ነገሮች እንደሱ እያደረክ ልትመለስ ትችላለች። በአንድ ይቺ ልጅ ላትመለስ ትችላለች። ምክንያቱም ልቧ ተሰብሯል። በነሩታ በተለያዩ ሰዎች፣ በትልልቅ ሰዎች ብትል በትንንሽ ሰዎች ብዙ ነገር ተብላለች፣ አልቅሳለች። ለአንተ ስትል ብዙ ነገር ሆናለች። ስለዚህ ይቺ ልጅ በአንዴ እሺ ብትል ራሱ አይምሮ ራሱ ያን እንጃ ብቻ አላውቅም። አብርሃም የምሬ ነው። ትንሽ ተረጋጋ። ኩሽ ምን ሌላ በእናትህ እንዴት አድርገን ይቅርታ እንጠይቃታለን? ችግር የለውም። አንተ ከልቤ በጣም እንትን እያለኝ እየደበረኝ ነው ያለው፣ እየከፋኝ ነው ያለው። ለምን በቃ እኔ ነኝ የበደልኳት፣ እኔ ነኝ የገፋኋት፣ እኔ ነኝ ጥፋተኛው ለምንም ነገር ማለት ነው። ገባክ? እሷ ምንም የጠፋችብኝ ነገር የለም። እኔ ነኝ የገፋኋት የነበረው በማታውቀው ነገር ውስጥ እኔ ነኝ የከተኳት የነበረው ብዙ ነገሮች። እሷ ደግሞ እየነገረችኝ ነበረ።